እውነት ፕሪዲንሶሎን ዳሌን ያሳድጋል እንዲሁም ደግሞ የሰውነታችን ጡንቻዎችን ያሳድጋል ወይ በሚል ዛሬ በዚህ ርዕስ አንድ መድኃኒት እናያለን። ይህ መድኃኒት ፕሪዲንሶሎን ይባላል። ፕሪዲንሶሎንን ሰዎች አሁን ላይ ለዳሌና ለጡንቻ ማሳደግ እንዲሁም ደግሞ ለሰውነት ክብደት እየተጠቀሙት ይገኛሉ። ከዚህ ጋር በተያያዘ ስለዚህ መድኃኒት መረጃ ልስጣችሁ። ያ ትክክል ነው ትክክል አይደለም ስለሚለው መልስ የምሰጣችሁ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁኝ ሆኑ። ሌትስ ጎ። ብዙ ጊዜ ለአስማ ከምንጠቀምባቸው መድኃኒቶች አንዱ የሆነው የፕሪዲንሶሎን ነው። የፕሪዲንሶሎን እንግዲህ ከአስማ በተጨማሪ ለተለያዩ ጥቅሞች የሚውል መድኃኒት ነው። ለሰውነት ብግነት እንዲሁም ለቆዳ በሽታ እንጠቀመዋለን። ይህ መድኃኒት ኮርቲኮ ስቴሮይድ ከሚባሉ የመድኃኒት ግሩፕ ውስጥ የሚመደብ ሲሆን ስራውን የሚሰራውም በሰውነት ውስጥ ያለው ኮርቲሶል የሚባለው ሆርሞን የሚሰራውን ስራ በመቀነስ ነው። እንዲሁም ደግሞ እንግዲህ በሰውነታችን ውስጥ ኢንፍላሜሽን ኦር ብግነት እንዲከሰት የሚያደርጉትን ኬሚካሎችን እንዳይመረቱ ማድረግ ስራውን የሚሰራ መድኃኒት ነው። ይህም እንግዲህ ህመምን፣ እብጠትን እንዲሁም ደግሞ የማሳከክ በተጨማሪም ሰውነታችን ላይ የመቅላት ችግሮችን ለመቀነስ ይረዳናል። ፕሪዲንሶሎን የተለያዩ ጥቅሞች አሉት። ከኢንፍላሜሽን ጋር ተያይዞ የመጡ ችግሮችን ለማከም እንጠቀምበታለን ማለት ነው። እንደ አለርጂ እንዲሁም ደግሞ አስም፣ በተጨማሪም ደግሞ አርተራይተስ የምንለው የመገጣጠሚያ ችግር አይናችን ላይ እንዲሁም በተለያዩ የሰውነታችን ክፍሎች ላይ ኢንፍላሜሽን ካውዝ ካደረገ እንጠቀምበታለን። ይህ መድኃኒት እንግዲህ በእንክብልና በሲረፕ እናገኘዋለን ማለት ነው። በተጨማሪም ይህ መድኃኒት ስንወስድ እንግዲህ እንደ ማንኛውም መድኃኒት ከምግብ በኋላ ምግብ ከወሰድን በኋላ ብንወስደው ይመከራል። ወደዚህ መድኃኒት ሳይድ ኢፌክት ስንመጣ የመጀመሪያው ሳይድ ኢፌክት እንግዲህ ለመተኛት መቸገር ነው። ይህ መድኃኒት ከመውሰድ ከጀመርን በኋላ ለመተኛት እንቸገራለን። እጅና እግር ላይ እብጠት መኖር፣ የጨጓራ መቆጣት፣ ሰውነት ላይ የፖታሺየም እጥረት ማምጣት፣ አይናችን ላይ የግላውኮማ የምንለው እንዲሁም ደግሞ ካታራክት የሚባለው ሀፕን ያደርጋል። የአጥንት መሳሳትና ከዛ ጋር ተያይዞ ደግሞ የአጥንት ስብራት፣ እነዚህ ሳይድ ኢፌክቶቹ ናቸው። ሌሎች ሳይድ ኢፌክቶችም አሉ። የጡንቻ መዛል፣ ሴቶች ላይ ደግሞ የወር አበባ መዛባት፣ ሸንተረር፣ ስትሬች ማርክ የምንለው ማለት ነው። በተጨማሪም ደግሞ የቆዳ መሳሳት፣ መሸብሸብ፣ የሙድ መዛባት። ስለ ፕሪዲንሶሎን ስናወራ የሚነሳው ሌላኛው የሳይድ ኢፌክት ወይ የጎንዮሽ ጉዳት ደግሞ የክብደት መጨመር ነው። ከክብደት መጨመር ጋር የምግብ አለመፈጨት ችግር ይፈጠራል ማለት ነው። ምናልባት እዚህ ጋር ማወቅና መታሰብ ያለበት ነገር የሰውነት መጨመር የጎንዮሽ ጉዳቱ እንጂ ክብደትን ለመጨመር በፍጹም የሚወሰድ መድኃኒት አይደለም። ምናልባት ክብደትን ለምን ይጨምራል ከተባለ እነዚህን ሶስት ነገሮችን በሰውነታችን ላይ ስለሚያመጣ ነው። የመጀመሪያው እንግዲህ የምግብ ፍላጎታችን ይጨምራል። ይህንን መድኃኒት ስንወስድ መድኃኒቱ ጠንካራ የሆነ የራብ ስሜቶችን ወይም መልእክቶችን ስለሚቀሰቅስ በደንብ እንድንበላ ያደርገናል። ሁለተኛ ላይ ሰውነታችን ብዙ ጨውና ውሃ እንዲይዝ ስለሚያደርገው ይሄ ደግሞ ፈሳሽ እንዲጠራቀምና በ2-3 ቀን ውስጥ ኪሎዎችን እንድንጨምር ያደርገናል ማለት ነው። ሶስተኛውና የመጨረሻው ሰውነታችን የሚያቃጥላቸውን ካሎሪዎች ስለሚያዘገይ ክብደት እንድንጨምር ያደርገናል ማለት ነው። በተጨማሪ ይህ መድኃኒት በፍጹም ከአልኮል ጋር መወሰድ የለበትም። እንዲሁም ደግሞ ከነ አስፕሪን እንዲሁም ከነ ትራኮናዞል አንቲፈንጋል ከሆኑ ሜዲኬሽኖች ጋር በተጨማሪም ደግሞ ባርቢትሬት ከምንላቸው መድኃኒቶች ጋር ከነ ኬቶኮናዞል ጋር በፍጹም መወሰድ የለበትም ማለት ነው። ሌላኛው ማስተዋል ያለብን ነገር ደግሞ ይህንን መድኃኒት በቀን 2-3 የሚወሰድ መድኃኒት አይደለም። በቀን 1 ጊዜ ብቻ ብንወስደው ይመከራል። ሐኪም ሳናማክር ከ3 ሳምንት በላይ መውሰድ የለብንም። ነገር ግን ይህ መድኃኒት ረጅም ጊዜ በተለያዩ ምክንያት ሊታዘዝ ይችላልና ከ3 እስከ 4 ወር እስከ 5 ወር ከዛም በላይ ሊታዘዝ ይችላል። ይህን መድኃኒት ለረጅም ጊዜ የምትወስዱ ታካሚዎች እነዚህ ነገሮች ማስተዋል ይኖርባቸዋል። ይሄ ምንድነው? ይህ መድኃኒት የተለያዩ የጎንዮሽ ጉዳቶች ስለሚኖረው ሐኪም ጋር እየቀረባችሁ ቼክ ማድረግ ያለባችሁ የላቦራቶሪ እንዲሁም ደግሞ ሌሎች ምርመራዎች ይኖራሉ ማለት ነው። ከነዛ ምርመራዎች ውስጥ የመጀመሪያው የደም ግፊት ምርመራ ማድረግ ይጠበቅባቸዋል። ቀጥሎ የስኳር ምርመራ እንዲሁም ደግሞ የአጥንት ምርመራ ማድረግ ያለባችሁ ይሆናል ማለት ነው። የአጥንት ምርመራ ሲባል ቦን ዴንሲቲ የምንለው ማለት ነው። እንደ ሳይድ ኢፌክት ቅድም ላይ ያነሳነው ነገር አለ፣ የአጥንት መሳሳትን ያመጣል ብለናል። ስለዚህ ይህንን መድኃኒት ስንወስድ የቦን ዴንሲቲ ወይም የአጥንትን ምርመራ ማድረግ ይኖርብናል ማለት ነው። ሌላኛው ኮሌስትሮል ሌቭላችንን ቼክ መደረግ አለብን። በ3 ወር 1 ጊዜ ቼክ መደረግ አለብን ማለት ነው። በተጨማሪም ይህ መድኃኒት እንግዲህ ከጀመርን በአንድ ጊዜ መቆም የለበትም። የተለያየ ምክንያት ይኖረዋል። ግን የመጀመሪያው ምክንያት እንግዲህ ይህ መድኃኒት የሚሰራው እንደ ሰውነታችን ሆርሞን እንደ ኮርቲሶን ነው። በዚህ ምክንያት ከትንሽ ጊዜ በላይ ስንወስደው ኮርቲሶንን የሚሰራው አድሬናል ግላንድ ደካማ ይሆናል ማለት ነው።
ይህንን በቂ የሆነ ኮርቲሶን መስራት ስለሚያቆም ይህንን መድኃኒት በድንገት ካቆምን ሰውነታችን ላይ የተለያዩ የመረበሽ ሌሎች ችግሮችን ዶንት ስቶፕ ኢሚዲየትሊ ፕሪዲንሶሎን ስንል ፕሪዲንሶሎን አክት የሚያደርገው እንደ ሰውነታችን ሆርሞን እንደ ኮርቲሶን ነው። በዚህ ምክንያት ከትንሽ ጊዜ በላይ ስንወስደው ኮርቲሶንን የሚሰራው አድሬናል ግላንድ ደካማ ይሆናል። ይህም በቂ የሆነ ኮርቲሶን መስራት ያቆማል ማለት ነው። ይህም መድኃኒት በድንገት ካቆመ ሰውነታችን ላይ የተለያዩ ችግሮች ሊፈጠር ይችላል። ሰውነታችን ይረበሻል። የራስ ምታት፣ ራስ ማዞር፣ እነዚህ ትኩሳት፣ ድካም፣ ማቅለሽለሽ እንዲሁም ደግሞ ሌሎች ከፍተኛ የሆኑ ችግሮችን ሊያመጣብን ይችላል። ስለዚህ የዚህ መድኃኒት ዶዝ ቀስ በቀስ መቀነስ መቻል አለበት ማለት ነው። ያም አድሬናል ግላንድ እንዲነቃ የሚያደርግ ሲሆን ተፈጥሯዊ የሆነው ኮርቲሶን እንዲመረት ጊዜ እንሰጠዋለን ወይ ደግሞ ጊዜ ይሰጠዋል ማለት ነው እንደዚህ ማድረጋችን። ሌላኛው ጉዳቶችን ለማስቀረት ሐኪማችሁ በሰጣችሁ መሰረት እንድትወስዱ ስታቆሙ በዛው መሰረት ሐኪሙን አማክራችሁ ቢሆን መልካም ነው። ይህንን መድኃኒት ስንወስድ እንግዲህ ጠዋት ቢሆን ይመከራል። ፕሪዲንሶሎን ጠዋት ላይ ቢወሰድ ይመከራል። ምክንያቱም ኮርቲሶን ሲክሬሽን ጠዋት ላይ በጣም ስለሚጨምር ማለት ነው። ማታ ከተወሰደ እንደነገርኳችሁ መጀመሪያ ላይ ለምንድነው መተኛት እንቸገራለን ማለት ነው። ከዚህ ጋር ተያይዞ ግን ላይክ እነ ሲትሪዚን፣ ሎራቲዲን የሚባሉ የሚወሰዱ መድኃኒቶች ለአለርጂ ነክ ነገር የሚወሰዱ መድኃኒቶች አሉ። እነሱ ማታ ነው መወሰድ ያለባቸው። ምክንያቱም እነሱ ምንድነው የሚባሉት አንቲሂስታሚን ናቸው። አንቲሂስታሚኖች ደግሞ መወሰድ ያለባቸው ማታ ነው። ምክንያቱም የሂስታሚን ሲክሬሽን የሚጨምረው ማታ ስለሆነ ማለት ነው። ሌላኛው እንግዲህ ስለ ፕሪዲንሶሎን ጥያቄያችሁ አይ ቲንክ ተመልሷል መሰለኝ። ኦቨርኦል የፕሪዲንሶሎን ከውፍረት ጋር ተያይዞ የተነሱ ጥያቄዎች እንዲሁም ደግሞ ሳይድ ኢፌክቱን ተያይዞ አጠቃላይ ያሉትን ነገሮች ዳስሻለሁ ብዬ አስባለሁ። ፕሪዲንሶሎን ምንድነው ከሚለው አንስቶ ከፕሪዲንሶሎን ክላስ ጀምሮ ፕሪዲንሶሎን ሳይድ ኢፌክት አጠቃላይ ያለውን ሳይድ ኢፌክት ጨምቄ ነው ያመጣሁት እዚህ ጋር። ስለዚህ ስላዳመጣችሁኝ አመሰግናለሁ። ቴንክ ዩ ባይ